ብዙ አስተምረው ብዙ በሕክምና ሙያ ደግሞ በአእምሮ ሕክምና ብዙ ደክመው በጦሪያ እድሜያቸው ላይ በዝናኛ እድሜያቸው ላይ ቢች ላይ እየሄዱ ፀሐይ እየሞቁ በማረፊያ እድሜያቸው ላይ የእኛን ሁሉ ሸክም ተሸክመው እየደከሙ ያሉት ቅድም እንደገለጹት ራሳቸው የሚፈላ ብረት ድስት ውስጥ ያሉትን ፕሮፌሰር መስፍን አርአያን አንድ ጊዜ ብታገሩ አስተማሪ ናቸው። ያገብሮታል ፕሮፌሰር። ሁለተኛ ሰው ደግሞ እንዲህ አይነት ፕሮግራም በተዘጋጀ ቁጥር ማዕከላችን የማይጠፉ በጣም ተወዳጅ ትሁት የሆኑ አቶ እኔ ደግሞ ጀነራል አለቅ ብያለሁ። ጀነራል አባዱላ ገመዳ ስንተቆያቸው ሁሉ የሚገኙ ናቸው። ስለ ቀሲስ ነው የማወራው፣ ግን ለምን ስለ ቀሲስ እንደማወራ ለማስረዳት መጽሐፍ ስናነብ ሁላችሁ እንደምታውቁት 3 ደረጃዎችን አልፈናል። አንደኛው ቅድመ ንባብ ፕሪ-ሪዲንግ ነው። ሁለተኛው ሪዲንግ ነው ዋይል ሪዲንግ። ሶስተኛ ደግሞ ፖስት ሪዲንግ ነው ድህረ ንባብ። ድህረ ንባብ መጽሐፉን ካነበብን በኋላ ምንድን ያገኘነው ብለን ሪፍሌክት የምናደርግበት ነው። ወደዛ ላይ ዋይል ንባብ መጽሐፉን የምናነብበት ሂደት ነው። ፕሪ-ሪዲንግ ግን መጽሐፉን ከማንበባችን በፊት ይህንን መጽሐፍ ላነበው ይገባል ወይ ብለን የምንወስድበት ነው። በስንት ዓመተ ምህረት ተጻፈ? ማን የጻፈው? ስለምንድን ነው የተጻፈው ብለን እንጠይቃለን። ሁሉ መጽሐፍ አይነበብም። ሁሉ መጽሐፍ አይጠቅምም፣ የሚጎዳም ማለት። ስለዚህ እንጠይቃለን፣ ደራሲው ማን ነው ብለን እንጠይቅና ደራሲው ይሄንን መጽሐፍ ለመጻፍ ብቃት አለው ወይ፣ እውቀቱ አለው ወይ፣ ልምዱ አለው ወይ ብለን እንጠይቃለን። አሁን ሰላም የሚል መጽሐፍ በእጄ ሲገባ ደራሲው ማን ነው ብዬ እጠይቃለሁ። ሊቀ ትጉሃን ታጋይ ታደለ፣ ሊቀ ትጉሃን ታጋይ ታደለ ስለ ሰላም የመጽሐፍ ድፍረት አለው ወይ፣ አቅም አለው ወይ ብዬ እጠይቃለሁ። አሁን ቀሲስ ታጋይ እኔ በግል አውቀዋለሁ። አንድ ትልቅ መስሪያ ቤት ውስጥ ቦርድ ውስጥ አብረን እንሰራለን። ቢያንስ በ3 ወር አንድ ጊዜ እንገናኛለን። ይመጣል። ሲመጣ ቤቱ ነው አዳራሹ ነው በሰላም የሚሞላው። ሁላችንም በፍቅር ነው ሰላም ይላል። ሁላችንም በአክብሮት ነው ሰላም ይላል። ኮሚኒኬት ስናደርግ ውስጡ ያለውን ሰላም፣ አእምሮ ውስጥ ያለውን ሰላም ማየት ይችላል። ውይይት ሲደረግ፣ ክርክር ሲደረግ፣ የሀሳብ ልዩነት ሲመጣ እንዴት አሁን ማኔጅ እንደሚያደርገው አለው። በጣም ወዳጅ ስለሆነ በአጋጣሚ ሆኖ ለምሳ ስንወጣ ብዙ ጊዜ ከቀሲስ ታጋይ ጋር ተፈላልገን ይሁን አጋጣሚ ይሁን አብረን የምንቀመጠው እና እናወራለን። በጣም የምንስማማው ከእኔ ጋር አንድ ቀን ብቻ ሊተጋጨ ለምን ተጋጨ ልንገራችሁ። ምሳ ስናስ የፍስክ ምግብ አዘዝኩ። ከዛ ትዝ ሲለኝ ሮብ ነው በተቃላት ሮብ ነው እኮ ብቻ አይደለም የሰኔ ጾም ይሆነዋል ማለት እኔ ነው ኦርቶዶክስ አድርገው ጾማት አለ ማለት ነው። እና ያው እዚያ ስለሆኑ ሮብ ብቻ ጉንባድ የሰኔ ጾም ነው ማለት እና ሰላም እንጋባል። ስለ ሰላም ሰፊ ገባ። ቤቱ በጣም ተወዳጅ ባለቤት አለች። ቤቱ ሰላም ነው። ብዙ ሰው አጥዋት ሲወጣ ብቻውን እያወራ ሲሄድ ነው የምታዩት። ቤት ሰላም ስላይደለም ቀሲስ ታጋይ ቤቱ ሰላም። መስሪያ ቤቱ ሄጃል። መስሪያ ቤቱ ከባድ በጣም ከባድ ወንበር ላይ የተቀመጠ እነዚህ የተከበሩ የሃይማኖት አባቶች ይመጣሉ። አንዳንዴ እርስ በርስ አለመግባባት ይኖራል። አንዳንዴ ግጭት ይኖራል። ለምን እንዲተናገርካል? ለምን እንዲተናገርካል? ይሄንን በፍቅር ያስተናግዳል፣ ይሄንን በፍቅር ያስተናግዳል። ስለዚህ ይሄ ሰው ስለ ሰላም ቢጽፍ ሃይማኖት አካባቢ ቀላል ነገር እንዳይመስላችሁ። ኢትስ ታፍ ያንን ሁሉ አንድ የሚያደርገው ቀሲስ ታጋይ ነው። ስለ ሰላም ቢጽፍ ይገባዋልና አንድ ጊዜ እንዳጨጨው አንድ ደቂቃ ካለኝ ንባብ ላይ ዋይል ንባብ ሪዲንግ ላይ ደግሞ ስትገቡ እኔ አሁን ሰላም የሚል መጽሐፍ ካየው ዴፊኒሽን ኤክስፔክት አደረገ። ፍቅር የሚል መጽሐፍ ካየው ጸሐፊው ፍቅርን ዲፋይን እንዲያደርግ ኤክስፔክት አደረገ። እና
ከዛ ስለላይ አገኘ እዛው ማተበል ጋንዲ ላይ ቤዛ አድርጎ ድንቅ የሆነ ዴፊኒሽን አስቀምጧል። አካዳሚክ ይመስላል ጽሁፉ። ስለዚህ ደግሞ ቲዎሪስ ይጠብቃል። ጽንሰ ሀሳቦች ቁጭ አድርጓል። ሶስት ጽንሰ ሀሳቦችን አስቀምጧል። ከጽንሰ ሀሳብ በኋላ ከቲዎሪ በኋላ ደግሞ ፕራክሲስ ይፈልጋል። ፕራክሲስ ማለት ከፕራክቲስ ይለያል። ከቲዎሪ ተለይቶ ተግባራዊ ስታደርጉት ቢኮን ፕራክሲስ። እዚህ መጽሐፍ ላይ ዴፊኒሽኑ አለ፣ ቲዎሪው አለ፣ ፕራክሲሱ አለ። ሂስቶሪካል ባክግራውንድ ነው። ፕራክቲካል አድርጎ እንዴት እንደሚጠቀምበት አለ። ወደ ኢትዮጵያ ኮንቴክስት አምጥቶታል። ሙሉ መጽሐፍ ሊተረጎም ይገባዋል። ሁላችን ልናደርገው ይገባዋል። ግን እንደዚህ አበባችሁ የምታስቀምጡት መጽሐፍ አለ። እስክሪብቶ ተይዞ እየተሰመረበት የሚነበብ መጽሐፍ ነው። ለውይይት ላይ ቁጭ ብለን እያነበብን የምንወያይበት መጽሐፍ ነው። ምርጥ መጽሐፍ ነው የጻፈልን። እጅግ በጣም ደስ ብሎኛልና የመጨረሻ እናመስግን። ለምን ሰላም እንደምፈልግ ሰልፊሽ ምክንያት ንገራችሁ። በጣም ራስ ወዳድ ምክንያት ንገራችሁ። ኢትዮጵያ ውስጥ ሰላም ለምን እንደምፈልግ ኢትዮጵያ ውስጥ ለመኖር የምፈልገው በዘመኔ ሁሉ ከኢትዮጵያ መውጣት አልፈልግም። ኢትዮጵያ ውስጥ ነው ማለጃት የምፈልገው። ኢትዮጵያ ውስጥ ነው መሞት የምፈልገው። ኢትዮጵያ ውስጥ ነው መቀበር የምፈልገው። ለልጆች የምመኝላቸው የማስተማራቸው የማዘጋጃቸው ኢትዮጵያ ውስጥ እንዲኖሩ፣ ኢትዮጵያ ውስጥ እንዲያድጉ፣ የትም ተምረው የሚቱ ኢትዮጵያ እንዲያገለግሉ ኢትዮጵያ ውስጥ እንዲኖሩና የሰላም አለቃ ፕሪንስ ኦፍ ፒስ ለክርስቲያኖች መድኃኒታችን ጌታችን ኢየሱስ ክርስቶስ ሰላም ያምጣልን ለኢትዮጵያ። አመሰግናለሁ። Okay, Dr. Rajana, thank you for the brief presentation. Thank you. ዶክተር ዳጀነ መሐረነ በጣም እናመሰግናለን። እንግዲህ ያለውን ደቂቃ ተጠቅመው በደንብ አነቃቅተውናል። ራስ ወዳድ ቢያንስ እንደ ዶክተር ብንፈልግ የምንፈልገውን ትልቁን ሀብት ማግኘት እንችላለን የሚለው እስማማለሁ። ራስ ወዳድ የሚሆኑባቸው አንዳንድ ነገሮች ደግሞ ሲጠቃለሉ ትልቅ ተጽዕኖ መፍጠር ስለሚችሉ እሺ አይዟችሁ አንድ የመጨረሻ መልእክት ወይም ደግሞ ተናጋሪ ብቻ እንጠራለን። በእጃችሁ ይሄ መጽሐፍ ያለ እንደ አዲስ ደግሞ እጃችሁ ላይ የሚገባ የምትፈልጉ ሽያጩ ብዙ እየተካሄደ ስላለ እንዴት መክፈል እንዳለባችሁ ስክሪኑ ላይ አልፎ የባንክ ሂሳብ ቁጥሮች አሉ። በእጃችሁ ማግኘት ትችላላችሁ። አንድ ብቻ ተደርጎ ቁጭ የምናደርገው መጽሐፍ አይደለም። ለማጣቀሻ በብዙ መንገድ ጥናት ምርምርና ሪፈረንስ የምንፈልግበት መጽሐፍ ሆኖ እንደ ትልቅ ሀብት የምንገለገልበት መሆኑን ለየት ያደርገዋል። ለማንኛውም አንድ ሁለት ምናልባትም ሶስት ገጾችን ከመካከል ቀንጨብ አድርጎ ለዚህ መድረክ በሚመጥን መንገድ የሚያነብልን ዶክተር እንዳለጌታ ከበደ ደራሲ የምናደርገው የምንወደው የምናከብረው ሰው ነው። በመካከላችን አለ። እሱን በታላቅ አክብሮት ወደ መድረክ እንጋብዛለን።